ሰላም ጤና ይስጥልኝ። ይህ መንበር ቲዩብ ነው። የዕለቱን መረጃዎች ከዚህ ቀጥሎ እናሰማለን። የኢትዮጵያ እና የሲንጋፖርን አጋርነት ያጠናክራል የተባለው የሲንጋፖር ጠቅላይ ሚኒስትር ሎረንስ ዋንግ ይፋዊ የሥራ ጉብኝት እየተካሄደ ነው። ጠቅላይ ሚኒስትሩ ትናንት ማታ በኢትዮጵያ ለሚያደርጉት ይፋዊ ጉብኝት አዲስ አበባ ሲገቡ የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ ዶክተር በቦሌ ዓለም አቀፍ አውሮፕላን ማረፊያ ተገኝተው ተቀብለዋቸዋል። ጉብኝት የሁለቱ ሀገራት አጋርነትን ለማጠናከር ወሳኝ እርምጃ ነው ያሉት ጠቅላይ ሚኒስትር አብይ ተጨማሪ አዳዲስ የትብብር ዕድሎችን ለመዳሰስም ትልቅ ፋይዳ ይኖረዋል ብለዋል። ከዓመት በፊት ጠቅላይ ሚኒስትር አብይ አህመድ ወደ ሲንጋፖር በማቅናት ይፋዊ የሥራ ጉብኝት አድርገው እንደነበርም ታውሷል። በሲንጋፖር ቆይታቸው ውጤታማ ነው የተባለ የኢኮኖሚ ዲፕሎማሲ ማከናወናቸው ተገልጾ ነበር። ኢትዮጵያ ለውጭ ባለሀብቶች እየከፈተች ያለውን አዳዲስ የኢንቨስትመንትና የገበያ ዕድሎች የማስተዋወቅም ሥራም ተሰርቶ እንደነበርም ታውቋል። ሲንጋፖር እጅግ በጣም ዝቅተኛ ከተባለ የእድገት ደረጃ ተነስታ አስደናቂ የኢኮኖሚ እድገት ያስመዘገበችና ከዓለማችን የበለጸጉ ሀገራት ተርታ የተሰለፈች ሀገር ናት። በኢትዮጵያ ከሚገኙ ስደተኞች መካከል ከፍተኛውን ቁጥር የሚይዙት ደቡብ ሱዳናውያን ናቸው ተባለ። በአሁኑ ወቅት ኢትዮጵያ ከቀጠናው ውጭ ያሉ ሀገራትን ጨምሮ ከ34 ሀገራት የመጡ ስደተኞችን ተቀብላ እያስተናገደች ነው ተብሏል። በሀገራችን ከሚገኙ ስደተኞች መካከልም ከፍተኛውን ቁጥር የሚይዙት የደቡብ ሱዳን ዜጎች መሆናቸው ተገልጿል። 33 በመቶ የሚሆኑት የሶማሊያ፣ 17 በመቶ ደግሞ የኤርትራ ስደተኞች መሆናቸውን የኢትዮጵያ ስደተኞችና ከስደት ተመላሾች አገልግሎት አስታውቋል። አገልግሎቱ ይህን ያስታወቀው በሕዝብ ተወካዮች ምክር ቤት ለውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ የ3 ወራት ዕቅድ አፈጻጸም ሪፖርቱን እያቀረበ ባለበት ወቅት ነው። የኢትዮጵያ ስደተኞችና ከስደት ተመላሾች አገልግሎት ኃላፊ ወይዘሮ ጠይባ ሐሰን በሪፖርታቸው በአሁኑ ወቅት ኢትዮጵያ ከቀጠናው ውጭ ያሉ ሀገራትን ጨምሮ ከ34 ሀገራት የመጡ ስደተኞችን ተቀብላ እያስተናገደች እንደምትገኝ ገልጸዋል። ከ400 ሚሊዮን ብር በላይ ወጪ የተደረገበት በፀሐይ ኃይል የሚሰራ የውሃ ፕሮጀክት ለአገልግሎት ክፍት ሆነ። በላሊበላ ከተማ ከ77,000 በላይ ነዋሪዎችን ተጠቃሚ የሚያደርግና ከ400 ሚሊዮን ብር በላይ ወጪ የተደረገበት በፀሐይ ኃይል የሚሰራ የውሃ ፕሮጀክት ለአገልግሎት ክፍት ሆኗል። ፕሮጀክቱ በዓለም አቀፍ የቀይ መስቀል ኮሚቴ ICRC እና በጀርመን መንግስት የተሰራ ነው። በላሊበላ ከተማ የንጹህ መጠጥ ውሃ ችግር የረዥም ጊዜ የማህበረሰቡ ጥያቄ እንደነበር ያነሱት የከተማው ነዋሪዎች ውሃ ለማግኘት እስከ 10 ቀን ይጠብቁ እንደነበርም ተናግረዋል። ይህ ፕሮጀክት ስራ ከጀመረ በኋላ ግን በየዕለቱ ውሃ ማግኘት መጀመራቸውን ነዋሪዎቹም አንስተዋል። ይህንን በጎ ተግባር ከናወነውና ለዘወትር ጥያቄያቸው ምላሽ የሰጠውን የዓለም አቀፍ ቀይ መስቀል ማህበርንም አመስግነዋል። የዓለም አቀፍ ቀይ መስቀል ኮሚቴ የኢትዮጵያ ልዑክ መሪ ሲሞን ካዛቢያንካ የተመረቀውን የንጹህ መጠጥ ውሃ ፕሮጀክት በዓለም አቀፍ ቀይ መስቀል ኮሚቴ እና በጀርመን መንግስት ድጋፍ ከ2 ሚሊዮን ዩሮ በላይ በሆነ ወጪ መገንባቱን ገልጸዋል። ፕሮጀክቱ በዓለም አቀፍ ቀይ መስቀል በአፍሪካ ከተሰሩ የሶላር ፕሮጀክቶች ትልቁ ፕሮጀክት መሆኑንም አስረድተዋል። የላሊበላ ማህበረሰብ የረዥም ጊዜ ጥያቄ የሆነውን የንጹህ መጠጥ ውሃ እጥረትም በዓለም አቀፍ የቀይ መስቀል ማህበር መልስ በማግኘቱ እጅግ መደሰታቸውንም ተናግረዋል። የላሊበላ ከተማ ንጹህ መጠጥ ውሃ መልሶ ግንባታና ሶላራይዜሽን ፕሮጀክት 6 የፀሐይ ኃይል ማመንጫዎች፣ 3 የውሃ መሳቢያ ፓምፖች፣ ማሰራጫ ፓምፖች ያሉት ነው። 4 መጠባበቂያ ጄኔሬተሮች፣ በፀሐይ ኃይል የሚሰራ የውሃ ማጣሪያ ስርዓትና የውሃ ጥራት መቆጣጠሪያ ቤተ ሙከራን ያቀፈ እንደሆነ የገለጹት የዓለም አቀፍ ቀይ መስቀል ኮሚቴ በኢትዮጵያ የላሊበላ ከተማ የውሃ ፕሮጀክት ኃላፊ ኢንጂነር ዘሪሁን ለገሰ ናቸው። በቀን እስከ 2000 ሜትር ኪዩብ ውሃ መስጠት እንደሚችል የተናገሩት ኢንጂነር ዘሪሁን ፕሮጀክቱ ከ77,000 በላይ ነዋሪዎች ተጠቃሚ እንደሚያደርግም ገልጸዋል። የሶላር ፕሮጀክቱ የኤሌክትሪክ ወጪን ሙሉ በሙሉ እንደሚያስቀርም አስረድተዋል። የተለያዩ ሐሰተኛ ሰነዶችን ሲያዘጋጅ የነበረ ግለሰብ ተይዞ ክስ የተመሰረተበት መሆኑን የፒያሳ አካባቢ ፖሊስ ጣቢያ ገለጸ።
ተከሳሹ በቁጥጥር ስር የዋለው በአራዳ ክፍለ ከተማ ወረዳ 01 ልዩ ቦታው ቴዎድሮስ አደባባይ አካባቢ ነው። ዳንኤል ኃይለ ጊዮርጊስ የተባለው ግለሰብ የተለያዩ ሐሰተኛ ሰነዶችን እንደሚያዘጋጅ ከህብረተሰቡ የተሰጠውን ጥቆማ መነሻ ባደረገ የክትትልና የመረጃ ሥራ በፖሊስ ቁጥጥር ስር ውሏል። ግለሰቡ በፖሊስ አባላት ክትትል ከተያዘ በኋላ በመኖሪያ ቤቱ ህጋዊ አካሄድን ተከትሎ በተደረገ ብርበራ በተለያዩ የመንግስትና የግል ተቋማት ስም የተዘጋጁ ሐሰተኛ ሰነዶች ተገኝተዋል። ከዚህ በተጨማሪ የኦሮሚያ ንግድ ቢሮ የብሔራዊ መረጃና ደህንነት የሚገልጽ ማህተብ፣ ሲፒዩ የቢዝነስና የቴክኖሎጂ ኢንፎርሜሽን ኮሌጅ ማስረጃ፣ የመሬት ይዞታ ማረጋገጫ ሰነድ፣ የሁለተኛ ደረጃ ትምህርት ማጠናቀቂያ ሰነድ፣ የንግድ ሥራ ፈቃድ፣ የወሳኝ ኩነት ሰነዶችና በልዩ ልዩ ተቋማት ስም የተዘጋጁ ደብዳቤዎች እንዲሁም ሐሰተኛ ሰነድ ለማዘጋጀት የሚገለገልባቸው 3 ፕሪንተሮች፣ ላፕቶፕ እና የተለያዩ አይነት ያላቸው ወረቀቶችን በኤግዚቢትነት የተያዙ ሲሆን በግለሰቡ ላይ ተገቢውን ምርመራ በማጣራት መዝገቡን ለአቃቢ ሕግ በመላክ ክስ የተመሰረተበት መሆኑን የፒያሳ አካባቢ ፖሊስ ጣቢያ አስታውቋል። ሐሰተኛ ሰነድ አዘጋጅቶ በመሸጥና ገዝቶ በመጠቀም በአቋራጭ ጥቅም ለማግኘት ጥረት የሚያደርጉ አካላትን ህብረተሰቡ ሲመለከት ለጸጥታ አካላት በማሳወቅ ህጋዊ እርምጃ እንዲወሰድባቸው እያደረገ ያለውን አስተዋጽኦ አጠናክሮ መቀጠል እንዳለበት የአዲስ አበባ ፖሊስ ጠቅላይ መምሪያ መልእክቱን አስተላልፏል። የዕለቱ መረጃዎች እነዚህን ይመስላሉ። በሌላ መረጃዎች እስክንገናኝ ድረስ መንበር ቲዩብን ሳብስክራይብ እያደረጋችሁ በሰላም ቆዩልን።